የኛ ህልምና ፍላጎት ከድህነትና ከችግር የተላቀቀች ሀገር የሚፈጥር ትውልድ መፍጠር፣ ኢትዮጵያዊ በሙሉ ራሱን ችሎ ሌሎችን ማገዝ የሚችልበት ደረጃ ማደግ ነው። ለዚህ ፍላጎት ደግሞ የቀና ልብ ያለው በሙሉ ተባባሪ መሆን አለበት። ይህን ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጠቅላይ ሚኒስትሩ በዛሬው ዕለት የገላንጉራ ኢንዱስትሪ ፓርክ የመጀመሪያ ምዕራፍን መርቀው ስራ አስጀምረዋል። በዚህን ወቅት ባስተላለፉት መልእክት የተሰራው የኢንዱስትሪ ፓርክ ለኢትዮጵያ ኢንዱስትሪ እድገት ትልቅ አቅም መሆኑን አንስተዋል። የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁት በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። ፋብሪካን ማምረት የሚችሉ ወጣቶች ኢትዮጵያ መፍጠር ከቻለች ለነዚህ የሚደረግ ማንኛውም ድጋፍ ጉዳት የለውም፣ ጥቅም ብቻ ነው። በኢትዮጵያ ዓለም የሚያደንቀው ልማትና ለውጥ እየመጣ ነው ያሉት ጠቅላይ ሚኒስትሩ ይህ የተገኘው በስራ በመሆኑ ሁሉም ስራ ላይ ትኩረት እንዲያደርግ መልእክት አስተላልፏል። ለኢትዮጵያ ኢንዱስትሪ ማደግ ከታች መሰረት ላይ መስራት እንደሚገባ የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ደግሞ በራስ ዜጋ የሚሰራ ኢንዱስትሪ ያስፈልገናል ነው ያሉት። የኛ ኢንዱስትሪ በእኛ ሰዎች እንዲሰራ ማድረግ ያስፈልጋል። ያ ማለት የውጭውን እንግፋ አይደለም። እውቀት ያስፈልጋል፣ ካፒታል ያስፈልጋል፣ ይምጡ። ግን ተሰናስለን ተባብረን ተደምረን ሲሆን ነው አስተማማኝ ኢንዱስትሪ የሚገነባውና ይህ ስራ በጣም አስደሳች ስራ ነው። ሁሉም ክልሎች ከዚህ ስራ መማር አለባቸው። በተናጠል ኢንዱስትሪ አያዋጣም። ኤሌክትሪክ አስቸጋሪ ነው፣ መንገድ አስቸጋሪ ነው፣ ውሃ አስቸጋሪ ነው። ሰብሰብ ሲል ለኢንዱስትሪያሊስቱ በጣም ስለሚቀል፣ ለገበያ ትስስር ስለሚመች መሰብሰብ ጠቃሚ ነው። አዲስ አበባ መጨመር አለበት፣ በክልል መጨመር አለበት፣ መበርታት አለብን። የገላንጉራ ኢንዱስትሪ ፓርክ ለመካከለኛና ከፍተኛ አምራቾች ተስፋን፣ በሺዎች ለሚቆጠሩ ወጣቶች ደግሞ የስራ ዕድልን የፈጠረ ነው። ኢንዱስትሪ ፓርኩ በ43 ሄክታር መሬት ላይ የተገነባ ሲሆን ለመካከለኛና ከፍተኛ ኢንተርፕራይዞች ምቹ የንግድ ከባቢን በመፍጠር የአምራቾችን አቅም የሚያጎለብት ምርታማነትንም እንዲያድግ ትልቅ ድርሻ ይኖረዋል። ለዚህ ደግሞ የሚሰሩ የልማት ስራዎች አምራቹን ያልገፋ መሆኑን መረጋገጥ አለበት። አርሶ አደር በዚህና በዚህ ሰርቶ በፀሐይና በዝናብ ሰርቶ ያቀናው ሀገር ላይ አፈናቅለን የምንጥለው ከሆነ እሱ አቅም የለውም፣ አያቆምንም። አርሶ አደርን በሚጥል እጃጠሮችን በሚገፋ መልክ የሚሰራ ልማት የትም አያደርስም። ግን ላይፋቸውን የሚያሻሽል አንድ ሰው ሽንት ቤት ሳይኖረው ሰው ሲታመምበት ለመጠየቅ የማያስችል የኑሮ ዘዬ ውስጥ እየኖረ ሰው ሲሞትበት ቦታ አጥቶ አስፋልት እየዘጋ ቆጥ ላይ እየኖረ ያን ነገር ለመቀየር የሚደረግ ጥረት መቃረን ተገቢ አይደለም። በኢትዮጵያ በአጭር ጊዜ ውስጥ ለመለወጥ የዜጎች ተሳትፎ ወሳኝ ነው። ኢትዮጵያን በመጠበቅና በማልማት ዜጎችን ከስራ አጥነት መታደግ ይገባል ያሉት ጠቅላይ ሚኒስትሩ ለውጥ የሚመጣው ደግሞ በስራና በላብ በመሆኑ እርስ በርስ በመዋደድና በመከባበር ኢትዮጵያን ማልማት እንደሚገባም ነው ጠቅላይ ሚኒስትሩ መልእክታቸውን ያስተላለፉት።